በእህታችን ጋዜጠኛ ሶፊያ ጆሃር ላይ የደረሰው እጅግ በጣም አስደንጋጭ አስፈሪ መረጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁ። ዛሬ እህታችን ሶፊያ ጆሃር በእኔ የደረሰ በእናንተ አይድረስ ብላለች። ለመሆኑ ሶፊያ ጆሃር ምን አጋጠማት? ከዛ ስታጋጠማን ነገር ተርፋለች አልተረፈችም? አሁንስ በምን ሁኔታ ላይ ናት የሚለውን አብረን የምናይ ከራሷ አንደበት ይሆናል። እህታችን ሶፊያ ጆሃር ሁላችሁም ታቋታላችሁ። ስለሷ ማስተዋወቅ ምናልባትም ፌዝ ሊሆን ይችላል። በአጭሩ ግን አንዳንድ አዳዲስ የሚዲያ ተከታይ ካላችሁ እህታችን ሶፊያ ጆሃር ማለት ከሙስሊም ሴት ጋዜጠኞች እጅግ በጣም ተወዳጅነትን ያፈራችና እጅግ በጣም ጎበዝ ከሚባሉ እንስቶች አንዷና የመጀመሪያዋ ናት። እህታችን ሶፊያ ጆሃር በሚንበር ቲቪ ላይ ነው የምትሰራው። በተለይ ደግሞ ሚንበር ቲቪ ላይ የኔ መንገድ የሚል ፕሮግራም አላት። እነሱም እዛ ፕሮግራም ላይ ብታቀርበው አዳዲስ ወደ እስልምና የገቡ እህት ወንድሞችን እንዴት አድርገው እስላምን እንደመረጡና የህይወት ጉዟቸው ምን እንደሚመስል ለሌሎች ታጋራለች እና እህታችን ሶፊያ ጆሃር በአጭሩ እነዛም አዳዲስ የሰለሙ እህት ወንድሞች እንዲረዱ እንዲታገዙና መንገዳቸውን ሌሎች እንዲያውቁትም ለህዝቦች ታጋራለች ማለት ነው። እህታችን ሶፊያ ጆሃር ከዛሬን 3 ዓመት ወይም ደግሞ 4 ዓመት በፊት ከወንድማችን እስማኤል ተክሌ ጋራ በትዳር ተጣምራለች ማለት ነው። እስማኤል ተክሌም እዛው ሚንበር ቲቪ ላይ አብረው ከሚሰሩ ጀግና ወንድማችን አንዱ ነው። እንደውም በስሟ ነሽዳ ሁላ አውጥቶላታል። ሶፊያ ጆሃር እጅግ በጣም ተወዳጅ ከሚባሉ ጋዜጠኞችም አንዷ ናት። እስከ ደቡብ ክልል ገጠር ድረስ እየገባች አዳዲስ ፕሮግራሞችን ትሰራ ነበር። ዛሬም ድረስ ትሰራለች። ልጆችም ወልዳለች ማለት ነው። አላህ ይጠብቃት። ነገር ግን የደረሰባት እጅግ በጣም አስፈሪ አስደንጋጭ መረጃ ዛሬ ልነግራችሁ እወዳለሁኝ። ምን ደረሰባት የሚለውን ከራሷ አንደበት እንስማ። ላይክ፣ ሰብስክራይብ፣ ሼር ያድርጋችሁ። በተለይ በሷ ላይ የደረሰ በሌሎች እንዳይደርስ የምትሉት ወንድሞች ሼር አድርጉት። እጅግ በጣም የሚጠቅምና እጅግ በጣም አስፈሪም ስለሆነ በሌሎች ላይ እንዳይደርስ ሼር አድርጉት። ቪዲዮውን ሰምታችሁ ይህን መረጃ እናንተም የደረሰባችሁ ወይም እንደሷ የሆናችሁ ካላችሁ ኮሜንት ላይ እንድታስቀምጡልኝ ስለወዳለሁኝ ወደ እሷው ቪዲዮ እንለፍ። መልካም ቆይታ ልላችሁ እወዳለሁኝ። ውድ ቤተሰቦች እህታችን ጋዜጠኛ ሶፊያ ጆሃር ምንድነው የደረሰባት የሚለውን እስኪ ከራሷ አንደበት እኔ አላህዬ አስመልጦኛል የጥንቃቄ መልእክት ትላለች። እናቴን አሟት ለሕክምና ወደ አዲስ አበባ መታ ያረፈችው እህቴ ጋር ነው። እኔም ዛሬ እነሱ ጋር እህቴ ቤት ማለት ነው ወዬ ወደ 1 ሰዓት ከ10 ገደማ ወደ ቤት ለመመለስ ሁሉንም ትራንስፖርት አማራጮች ብሞክርም ምላሽ ግን አላገኘውም። ያኒ እህቷ ቤት ውላ ማለት ነው፣ ወይም እህቷ ቤት እናቷ ጋራ አረፍዳ ማለት ነው። ከ1 ሰዓት ጥበቃ በኋላ አንድ መኪና ሌላ ሰው ሲያወርድ አየንና አናገር ነው። ሩቅ ነው አልሄድም፣ አንድ ዳገት ከከፈላችሁ ግን እሄዳለሁ አለ። ተስማምተን እህቴን ተሰናብቼ ገባሁ። እህቴ መለስ ብላ በዚህ በኩል ሂዱ የተሻለ ቅርብ ነው አለች። እኔም ደግሞ በሳር ቤት አይቀርብም ብለሽ ነው ስላት ቀበል አድርጎ እሷ ያለችው መንገድ ይሻላል አለ እና ተንቀሳቀስን ትላለች። ጉዳዩ ታዲያ ተዚህ በታይ ነው። በጣም አስፈሪው ነገር ምን ተፈጠረ ነው ዋናው ነገር። መንገድ ከመጀመራችን እከሌን ቲክቶከር ታቂዋለሽ አለኝ። እንደማውቀው ነገርኩት። እሱ ነኝ አለና ሳቀ። ወዲያው ስቀልድ ነው ብዙዎች እሱን እንደምመስል ይነግሩኛል አለ። ብቻ ያለማቋረጥ ብዙ ነገር ማውራት ጀመረ። የሚገርመው ማውራቱ አይደለም፣ የሚያወራቸው ነገሮች ያስፈራሉ። ፍርሃት ዋጠኝ። ይብሱኑ ውስጥ ለውስጥ በሆነ መንገዶች መሄድ ጀመረ። ወሬውም አልተቋረጠም። ለእህቴ ነገሩ ደስ እንዳላለኝ እና ውስጥ ለውስጥ እየሄድን እንደሆነ ቴክስት አደረኩላት። ደወለችና የት እንደደረስን ጠየቀችኝ። እኔም ጠየቅኩትና ስነግራት አገናኝ ስትለኝ እስኪ አውራት አልኩት።
ላውድ አድርጌ ስራ ላይ ነን ምን እያለች ነው አለ። ለምን በዚህ መንገድ እየሄድን እንደሆነ ጠየቀችው። ቅርብ ስለሆነ ነው አላት። ላውዱን አጥፍቼ አውራን ሎኬሽን ላክልኝ ስትለኝ ስልኩን ዘግቼ ሎኬሽን ላኩላት ትላለች። ትንሽ እንደሄድን የማውቀው የመሰለኝ መንገድ ሳይ ነፍሴ መለስ አለች። ወዲያውኑ ግን በግራ ታጠፈ። ዋና መንገድ አይደለም። ብዙም ሳይጓዝ ፍርሃቴን ታግዜ ዘና በማለት ጨጓራዬን እንዳመመኝ ውሃ እንደምፈልግ እና ሱቅ ሲያገኝ እንዲያቆም ጠየቅኩት። በቅርበት ሱቅ ስላየሁ ነበር እንደዛ ያልኩት። አልሐምዱሊላህ ሱቅ ጋር ሲደርስ አቆመልኝ። ወረድኩና ሱቁ ጋር ሄጄ የምንሄድበት መንገድ የት እንደሚወስድ ጠየቅኩት። ወደ አንድ ኮንዶሚኒየም ግቢ የሚወስድ መንገድ እንደሆነ ነገረኝ። የጀርመን አደባባይ መሄጃውን ስጠይቀው ተቃራኒ መንገዱን አሳየኝ ይላል። ካሽ ይዤ ስለነበረ ወደ መኪናው ተመልሼ 500 ብር ሰጥቼው ሌላ መኪና መጥቶልኝ ብዬው ያለኝን ሳልሰማ ወደ ሱቅ ተመለስኩ ትላለች። እህቴ ጋር መልሼ ሳወራ ወደዛ ኮንዶሚኒየም ሰው እየወሰዱ የማይሆን ስራ እየሰሩ እንደሆነ እንደሰማች ነገረች ትላለች። ይሄ እንግዲህ በርካታ እህት ወንድሞቻችን ላይ የሚደርስባቸው ነው፣ በተለይ በአገራቸው ላይ ሱብሃንአላህ። የሚገርምና እጅግ በጣም አስፈሪ ነው። እሷንም አላህ እንኳን አተረፋት። በጣም ፈርቼ ስለነበረ በፍጥነት ከሰፈሩ ወደ ዋናው አስፓልት እህቴ እየመራችኝ መራመድ ጀመርኩ። ፈሪ እንደሆንኩ ይራመዳል። ያ ረብ ከምሽቱ ጋር ከፍርሃቴ ጋር እርምጃ የሌለ ነበር ይላል ትላለች። በስተመጨረሻም ፈረስ ጠርቼ በሰላም ቤቴ የገባው። ፍርሃቴ ግን ከገባሁበት ራይድ እስከወርድ አልለቀቀኝም ነበር። አልሐምዱሊላህ በስተመጨረሻም ቤቴ የገባሁኝ። ይሄ ሁሉ የጻፍኩት ምክንያት ፈሪስም ሆነ ራይድ ከምንጠቀምበት ሰዓት መንገድ ላይ ከቆሙት ጋር ተደራድረን መሄዱ ምን ያህል ሪስክ እንዳለ እንድትረዱ በማሰብ ነው። በተለይ እህቶቼ አላህ ይጠብቀን ብላለች ማለት ነው። እንግዲህ ልብ በሉ። አሁን ይሄ በሷ ላይ የደረሰ በእናንተም ላይ እንዳይደረስ ለጥንቃቄ ነው። እህታችን እንኳን አላህ አተረፋት። በጣም ከባድ ነው ይሄ ነገር፣ በጣም ያጋጥማል። ሌቦች ስብስብ እያሉ አንተን ያፍኑሃል። ወንዱንም ሴቱንም ነው በነገራችን ላይ፣ ግን ያው ሴቱ ላይ ይብሳል እንጂ ወንዱንም ያፍናሉ ማለት ነው። እዚህ ጋር ኮሜንት ብታውም በርካቶች ያው እንዳጋጠማቸው የሚናገሩም አሉ። በተለይ አዲስ አበባ ላይ ሲሆን ደግሞ ነገሩ ከባድ ነውና ተጠንቀቁ ልላችሁ እወዳለሁ። ሌቦች በተለይ አንድ ነገር ልንገራችሁ። መኪና እናንተ ማለት ነው የት ነው የምከዱት ራሱ ሲጠራ ይሻላል እንጂ የት ነው የምከዱት እዚህ ቦታ ትሄዳለህ እንዴት አላችሁት ሌባ ተሆነ አዎ ነው የሚላችሁ። ለምሳሌ ቦሌ ትሄዳለህ እንዴት አላችሁት ሌባ ከሆነ እሱ የሚሄደው ምናልባትም ወደ ካራ ወይም ወደ ሌላ ወይም ወደ አለምበረት ወይም ወደ ተቃራኒ ሊሆን ይችላል። ግን ቦሌ ትሄዳለህ እንዴት አላችሁት ሌባ ከሆነ አዎ ይላችኋል። ግን እሱ ወይ ቦሌ ወይ እንትና ሲል ይሆነ የሚሄድ በላምበረት እንትና እያለ ሲጠራ ያንን መሳፈር ይሻላል እንጂ በድግ ብላችሁ እዚህ ቦታ ትሄዳለህ እንዴት አላችሁት ያ ሌባ ነው። አብዛኞቹ ሌባ ናቸው። እፍና አድርገው ወደማይሆን ቦታ ወስደው እዚህ ቦታ መንገድ አቋራጭ አለ ምናምን እያሉ እዛ ስብስብ ብለው ወይ መድኃኒት አስነክተው እንዳይሆን አድርገው ሴት ሆነ ደፍረዋት ገንዘቧን ቀምተዋት ስልኳን በሞባይል ባንኳን አስልከዋት ምናምን ሁሉ ነገር በቃ ያለላ አድርገዋት ይጠቀሙባታል። ወንድም ከሆነ ያለውን ነገር ተቀብለውት ዳታውን ወስደው ገንዘብ ካለው ገንዘቡን አካውንት ታለው አካውንቱ ላይ ያለውን ሁሉ ነገር አስወጥተው መድኃኒት አስነክተው እንዳልሆነ ያደርጉታል። ይሄ በጣም አስፈሪ ነው። በተለይ ደግሞ ሴቶች ተተደፈሩ ደግሞ ገንዘብ ሊገኝ ይችላል። ተተደፈረ ደግሞ በማንም በሽተኛ በዚህ በከፋ ዘመን በኒንጃ በተጨማለቀ ጊዜ የቱን ያክል ከባድ እንደሆነና እህታችን ሶፊያ ጆሃር አላህ እንዳተረፋት እንግዲህ ተናግራለች። እናንተ ይህን ቪዲዮ ሼር አድርጉት፣ ሁሉም ሰው ሊሰማው ይገባል ለላችሁ ወዳለሁ። ምክንያቱም አደጋው በጣም ከባድ ነው። ቀልድ እንደ ቀልድ እንዳታውት። አስባችሁታል? ወስዶ ቢደፍሯት፣ ወስዶ ቢያርዷት፣ ኩላሊቷን ቢወስዱባት፣ ሌሎችንም ነገር ማለት ነው። ሌሎችም ነገሮች አሉና በጣም አስፈሪ ናቸው ልላችሁ ወዳለሁኝ። ብዙ እህቶች ኩላሊታቸው ተወስዷል። ብዙ ወንድሞች እንዳይሆን ሆነዋል፣ ተጥለዋል፣ ተደፍረዋል። አስባችሁታል? ተደፈሩ ምናልባት
ወንጀል ላይ ኖርባቸው ይችላል በሽተኛ ሆኜ ይሆናል ሆንኩ ወይ ሌላ በቃ አስነ ልቦናው ስብራት ሌላም ነገር በተለይ አዲስ አበባ ላይ የምትሳፈሩ እህቶች ወንድሞች አሁን ደግሞ ይቃማ እናወጣለን ያሉ ተላዩ ልጆች ይሄዳሉ አይደል ፓስፖርት ለማውጣት ምናምን ያለ ወኪል የሚሄዱ አካሉና ይሄ ጥንቃቄ እንዲያደርጉ ይሄን ቪዲዮ ሼር አርጉላቸው ለላችሁ ወዳለሁኝ ከ5000 በላይ ላይ ካድግታለ ኮሜንቱ ራሱ አንድ ቀበሌ ኮሜንት ነው ይሄ ነው ላችኋለሁ እሷን አላህ ትርፏታል እናንተንም አላህ ይጠብቃችሁ ያለ ነገር ግን በማንኛችንም እንዳይደርስ ነው ሌላኛውና የመጨረሻው ውድ ቤተሰቦች ጥሩ ቤቶችን ሰሞኑን አቀርብላችኋለሁ ጥሩ ቤቶችን ቦታዎችን እምትገዙ ካላችሁ ስልክ ቁጥሬን ኮሜንት ላይ ሼር ስለማደርግ ቤቶችን ስለቀብታችሁ እንድታውና መግዛት የፈለጋችሁ ሰዎች እንድታናገሩ ይላችሁ ወዳለሁኝ ይሄን ያህል ካልኳችሁ በዚሁ ለሰናበታችሁ ሰላም አለይኩም